በዚህ ትምህርት ውስጥ ስድስት ዋና ዋና ነገሮችን እናያለን። መጀመሪያው ፖፑሌሽን ዴታ ዩዝስ ኤንድ ኢትስ ሶርስ የሚለው ይሆናል ማለት ነው። ሁለተኛው ፖፑሌሽን ዳይናሚክስ ኤንድ ኢትስ ዲተርሚናንትስ፣ በመቀጠል ኤጅ ኤንድ ሴክስ ስትራክቸር ኦፍ ኢትዮጵያን ኤንድ ዘን ፖፑሌሽን ዲስትሪቢዩሽን ኢን ኢትዮጵያ፣ ከዛ ሶሾ ካልቸራል አስፔክት ኦፍ ኢትዮጵያን ፖፑሌሽን፣ ሴትልመንት ታይፕስ ኤንድ ፓተርንስ የሚሉትን ስድስት ዋና ዋና ነገሮች የምናየው ማለት ነው። ቢፎር ዛት ዋትስ ፖፑሌሽን? ፖፑሌሽን ስንል እንግዲህ it refers to the number of people living in a particular place, area, region or country. በአንድ አካባቢ የሚኖር የህዝብ ብዛት ማለት ነው። But in geography it is not only this. Geography explaining regional spatial difference or population number, population distribution, density, human environment interaction, population dynamics and many more. ስለዚህ በጂኦግራፊ not only population number but also it explain regional and spatial difference or those things. ስለዚህ በጂኦግራፊ regional እና spatial ስንል ቦታ ማለታችን ቦታ ላይ መሰረት አድርጎ ስለዚህ አካባቢ የህዝብ ብዛት population number, population distribution, density, environment, human environment interaction, population dynamics ምን ይመስላል የሚለው የሚያይ ይሆናል ማለት ነው። we'll see all of them እነዚህ እዚህ ያሉትን ነገሮች በዚህ ምዕራፍ የምናያቸው። but like geography many other disciplines like demography, economics, epidemiology, sociology and more also study about human population, but there is a difference between them and their difference lay in methodology and aspects they emphasize. so እነዚህ ሰብጀክቶች እርስ በርስ የሚለያዩት በሁለት ነገር፣ የመጀመሪያው ሜቶዶሎጂ የሚጠቀሙት ዘዴ ማለት ነው። ሁለተኛው ደግሞ ምንድነው አስፔክት ዘ ኤምፋሳይዝ ምን ላይ ነው ትኩረታቸው የሚለው አንዱ ካንዱ የሚለያይ ይሆናል ማለት ነው። እንግዲህ ቅድም እንዳልኳችሁ በዚህ ምዕራፍ መጀመሪያ ላይ የምናየው ሰብ ቶፒክ ፖፑሌሽን ዴታ ዩዝስ ኤንድ ሶርስስ የህዝብ ብዛት መረጃ ጥቅሞቹና ምንጮቹ ምን ናቸው የሚሉትን እናያለን። መጀመሪያ የህዝብ ብዛት ምንድነው እና ጥቅሞቹ ምንድናቸው የሚለው ነው። ፖፑሌሽን ዴታ ወይም ዲሞግራፊክ ዴታ is a data that include all socio-economic, health and educational status and more about the whole population. ስለዚህ ፖፑሌሽን ዴታ ዲሞግራፊክ ዴታ የምንለው በአንድ አካባቢ የሚኖሩ ሁሉንም ህዝቦች ኢኮኖሚ፣ የጤና እና የትምህርት ሁኔታቸውን የሚያሳይ ዴታ ወይ መረጃ ነው ማለት ነው። this data must be accurate መሆን አለበት። if it is not accurate it will mislead us ትክክለኛው ካልሆነ ወደ ተለያየ ነገር ሊያመራ ይችላል ማለት ነው። so this accurate data is vital for socio-economic development, for planning and also for administration. so አንድን አካባቢ ለማስተዳደር ፕላን ለማድረግ ለምሳሌ to build infrastructure like a school, hospital, to establish voting district boundary. voting ማለት የምርጫ ክልሎችን ለመወሰን የምንጠቀመው የግዴታ የፖፑሌሽን ነምበር ነው። ምክንያቱም ለምሳሌ ኢትዮጵያ ውስጥ 100,000 ህዝብ በህዝብ ተወካዮች ምክር ቤት ወይም HPR በመንለው አንድ መቀመጫ አለው። ስለዚህ ፖፑሌሽን ነምበር ማወቅ አለብን ማለት ነው። ሌላው to estimate future tax revenue የወደፊት የታክስ ገቢ ለመገመት ፖፑሌሽን ነምበር የግዴታ ያስፈልጋል። ሌላው ዲዛይኒንግ ፐብሊክ ፕሮግራምስ የህዝብ ፕሮግራሞችን ዲዛይን ለማድረግም የፖፑሌሽን ነምበር አስፈላጊ ነው ማለት ነው። ዲሞግራፊክ ዴታ also crucial to administrators, businessmen, researchers, academicians and also for planners. so ሁሉም በእነዚህ ዘርፍ ላይ ያሉ ሙያተኞች የፖፑሌሽን ዴታን ይጠቀማሉ ማለት ነው። so there are three conventional source of population data in geography. the first one is census. census ስንል it is a total process of collecting, compiling and publishing demographic data of all population in a given place. census ስንል total process of collecting መሰብሰብ፣ compiling ስንል ማደራጀትና ማሳተም but all population of a given census it includes all population ይሄ ሁሉንም ህዝብ ማጠቃለሉ እንደውም ዩኒቨርሳሊቲ እንለዋለን። census is universal. let's see all property of census. the first one is universality ስንል it includes all persons in a given area during the count. ይሄ የህዝብ ቆጠራው በሚካሄድበት ጊዜ ያለው ሁሉም ህዝብ ይጠቃለላል ማለት ነው። አካል ጉዳተኛ ነው፣ የመንግስት ሰራተኛ ነው አይደለም ተብሎ የሚገለል ሰው አይኖርም ማለት። በመቀጠል characteristics of census የምንለው periodicity ነው። periodicity ስንል periodical it occur at regular time interval በሬጉላር ታይም ኢንተርቫል ብዙ ሀገሮች የሚጠቀሙት ሁለት አይነት ሜተድ። አንዳንድ ሀገሮች የ10 አመቱ ፔሪድ ይጠቀማሉ፣ አንዳንዶች ደግሞ በየ5 አመቱ ይጠቀማሉ ማለት ነው። ለምሳሌ ኢትዮጵያ የ10 አመቱን ነው የምትጠቀም። 1984 ሴንሰስ አካሄደች፣ ከዛ በ94 እንደዚሁ አካሄደች። ከዛ በኋላ 2004 ላይ መካሄድ ነበረበት ግን በተለያየ ምክንያት ወደ 2007 ተገፋና በ2007 ተካሄደ። ስለዚህ እስካሁን በኢትዮጵያ ታሪክ 3 ጊዜ ቆጠራ ተደርጓል። ኢትዮጵያ ደግሞ የምትከተለው ፔሪድ በየ10 አመቱ ነው። በየ10 አመቱ ኢንተርቫል የህዝብ ቆጠራ ተካሄደች። ሌሎች ሀገሮች አሉ በየ5 አመቱ የሚያካሂዱ። so census is period. ሌላው
ሲሞልታኒቲ ነው። ሲሞልታኒቲ ስንል ምንድነው? ሴንሰስ አንደርቴኪንግ ኢን ኤ ቬሪ ሊሚትድ ታይም ዱሬሽን። ሴንሰስ የሚካሄደው በጣም ሊሚትድ በሆነ በጣም ባጭር ጊዜ። እንደውም ይሄ ባጭር ጊዜ የሚካሄዱ ምን ያስብለዋል? ሴንሰስ ኢዝ ኮልድ ሴንሰስ ዴይ ናይት ይባላል። ቀንም ሌሊትም ተብሎ የሚያልቅ ማለት ነው። ሴንሰስ ሲካሄድ በ1984 ቢሆንም አንድ ቀን ነው። ግንቦት 20 ከሆነ ግንቦት 20 እና 21 ወር እስከ 23 እንደዚህ ባጠረ ጊዜ ነው የሚካሄደው። this property is called simultaneity ይባላል ማለት ነው። ሌላው ገቨርንመንት ስፖንሰርሺፕ ነው። ሴንሰስ በሚካሄድበት ጊዜ በጣም ገንዘብ ይፈልጋል። ስለዚህ ገቨርንመንት ኢንቮልቭ ማድረግ አለበት። and also it is endeavor በጣም ጉልበት ይፈልጋል። endeavor በመሆኑ ገቨርንመንት ኢንቮልቭ ማድረግ አለበት። ሌላው ፕሮሲጀር ኦፍ ኮሌክቲንግ ሴንሰስ ዴታ። ሴንሰስ ዴታ በምንሰበሰብበት ሰዓት ሁለት አይነት ፕሮሲጀሮች አሉ። የመጀመሪያው ዴጁሬ ነው። ሁለተኛው ደግሞ ዲፋክቶ ነው። የሁለቱ ልዩነት በጣም ቀላል ነው። ዴጁሬ ስንል counting of people according to their usual place of residence። usual place of residence ላይ ዲፔንድ የሚያደርግ usual place of residence ስንል አንድ ሰው ብዙ አመት የኖረበት አካባቢ ላይ ነው የሚቆጠረው ማለት ነው። ዲፋክቶ ላይ ስንመጣ ግን ጀስት ሴንሰሱ በሚካሄድበት ጊዜ በነበሩበት ቦታ ይቆጠራሉ ማለት ነው። ለምሳሌ 1984 ላይ ግንቦት 20 ከሆነ ሴንሰሱ የሚካሄደው እና ኢትዮጵያ የምትከተለው በዛን ሰዓት ዲፋክቶ ከነበረ አንድ ሰው ለምሳሌ ለስራ አርባ ምንጭ ከነበረ እንደ አርባ ምንጭ ነዋሪ ይቆጠራል ማለት ነው። if it was ዴጁሬ ከነበረ ግን የምትከተለው አፕሮች የሚቆጠረው በአርባ ምንጭ ሳይሆን በተወለደበትና ብዙ አመት በኖረበት አካባቢ ነው። የሁለቱ ልዩነት ይሄ ነው ማለት ነው። ዴጁሬ usual place of residence ላይ ዲፔንድ ያደርጋል። ዲፋክቶ ደግሞ temporal place of residence at a time of census ላይ ዲፔንድ ያደርጋል ማለት ነው። the use of de jure approaches for planning and administrative purpose. the use of de facto approach is for planning cultural events like እንደ ኢሬቻ ጥምቀት ምናምን የምንላቸው። ለምሳሌ ኢሬቻ ላይ አዲስ አበባ ላይ ምን ያክል ሰው ይገኛል የሚለውን ለማወቅ አዲስ አበባ ላይ በኢሬቻ ቀን የህዝብ ቆጠራ ይደረጋል። ለቀጣዮቹ አመታት በዛ መልክ ዝግጅት ይደረጋል ማለት ነው። for this de facto is preferable። ሌላው ሁለተኛው source of population data is sample survey። sample survey የምንለው ምንድነው? just a selection of a defined population in a given area። የተወሰነ አካባቢ ላይ ሴሌክት ይደረጋል። ለምሳሌ ኦሮሚያ ክልል ያለውን የፖፑሌሽን ዴታ ለማወቅ ከተፈለገ ኦሮሚያ ክልል የተወሰኑ የተመረጡ አካባቢዎች ለምሳሌ 20 አካባቢዎችን ሊሆን ይችላል or 30 ቀበሌዎችን ሊሆን ይችላል ይመረጡና እዛ አካባቢ ያለው ፖፑሌሽን ይጠናል። እዛ አካባቢ ያለው ፖፑሌሽን ኢኮኖሚው፣ የጾታው ስብጥር ምናምን ሁሉም ነገር ይጠናና depending on that predict about the whole population of Oromia region። ይሄ ሳምፕል ሰርቬይ የምንለው ይሄ ነው ማለት። ሳምፕል ይመረጣል። በዛ ሳምፕል መሰረት the whole population predict እናደርጋለን ማለት። so sample survey has advantage and disadvantage። disadvantage ምንድነው ስንል it has weakness related to sampling errors and inadequate source። sampling error ይፈጠራል። ሳምፕል በምንመርጥበት ሰዓት እንግዲህ ትክክለኛ ሳምፕል ላናገኝ ይችላል ወይም ሳምፕሉ በራሱ የቶታል ፖፑሌሽኑን ፕሪዲክት ለማድረግ ኢነፍ አይደለም። ለምሳሌ የህዝብ ስብጥሩ በጣም ሰፊ በሆነ ክልል ላይ በ20 ቀበሌዎች እንወስን ማለት ትንሽ መረጃው ትሩ ነው ለማለት ይከብዳል። ግን አድቫንቴጅ ግን አለው በተቃራኒ። አድቫንቴጁ ምንድነው? ኢትስ ኮስት ኢዝ ቬሪ ሎ። ሁሉንም ፖፑሌሽን አንቆጥርም፣ የተወሰነ አካባቢ ነው። ስለዚህ የተወሰነ በጀት ጠይቅ። ሌላው ደግሞ ቱ አድሚኒስትሬት ለማስተዳደር በጣም ቀላል። ሶስተኛው ነገር ምንድነው? ኢት ቴክን ማች ፋስት። በጣም ባጠረ ሰዓት ውስጥ ያልቃል ማለት ነው። about sample survey። ሶስተኛውና የመጨረሻው ቫይታል ሬጂስትሬሽን። ቫይታል ሬጂስትሬሽን ማለት በአማርኛው ወሳኝ ኩነት የሚለው። ወሳኝ ኩነት ስሙ እንደሚነግረን ወሳኝ የሆኑ ነገሮችን መመዝገብ። እነዚህ ወሳኝ ነገሮች ምን ናቸው ካልን 5 ናቸው። የመጀመሪያው በርዝ ነው። ሁለተኛው ዴዝ ነው። ሶስተኛው ማሬጅ ወይም ጋብቻ የምንለው። አራተኛው ዳይቮርስ ፍቺ ማለት ነው። አምስተኛው አዶፕሽን ጉዲፈቻ የምንለው ልጆችን ማሳደግ ማለት ነው። እነዚህ ነገሮችን አመቱን ሙሉ መመዝገብ ማለት ነው። አመቱን ሙሉ ታይም ሲሪየስ ይባላል። ታይም ሲሪየስ ሚንስ አመቱን ሙሉ ይመዘገባል ማለት ነው። one of the best property of vital registration it is continuous, it is permanent and also compulsory and legal record። continuous ስንል ቅድም እንዳልኳችሁ ቀጣይ ነው፣ አመቱን ሙሉ ነው። permanent ቋሚ ነው። አንዴ ከተጀመረ ኢትዮጵያ ውስጥ አሁን ወሳኝ ኩነት ተጀምሯል። መቼ እንደተጀመረ ባላውቅም ከተጀመረበት አንስቶ እስከ ወደፊት ድረስ ይቀጥላል። መንግስት እስካለ ድረስ ይቀጥላል። compulsory ነው ስንል ግን ግዴታ ወሳኝ ኩነት ላይ በየቀበሌው ወሳኝ ኩነት ቢሮዎች አሉ። እዛ ቢሮ ሄዶ ጋብቻ ላስመዘገበ ሰው ይቀጣል ማለት። ሌጋል ነው ስንል ያው በመንግስት የሚደገፍ እስከሆነ ድረስ ሌጋል ነው፣ ህጋዊ። so this data is more precise than census and sample survey because it is ቅድም እንዳልኳችሁ በጣም ብዙ ነገሮችን ያሟላ ነው። ስለዚህ more precise በጣም ትክክለኛ ወደ እውነት የተጠጋ ነው። ይሄ ፈተና ላይ ብዙ ጊዜ ይጠየቃል። which conventional source of population data is most precise ይባላል። so መልሱ vital registration ነው። ሁለተኛው በዚህ ምዕራፍ የምናየው ዋና
ነገር ምንድነው? ፖፑሌሽን ዳይናሚክስ። ፖፑሌሽን ዳይናሚክስ ማለት የህዝብ ብዛት መለዋወጥ። ሶ አስ አን ኢንትሮዳክሽን ዋት ሲምስ ላይክ ኢትዮጵያን ፖፑሌሽን ዳይናሚክስ። ኢትዮጵያን ፖፑሌሽን መረጃ የሚያወጣው ሲኤስኤ የሚባል ተቋም አለ። ሴንትራል ስታቲስቲክስ ኤጀንሲ የምንለው የማዕከላዊ ስታቲስቲክስ ኤጀንሲ እንለዋለን በአማርኛው። እሱ ነው እንግዲህ በኢትዮጵያን የህዝብ ብዛት መረጃ የሚያወጣው ማለት ነው። በዚህ መረጃ መሰረት እንግዲህ በ2019 የኢትዮጵያ ህዝብ ብዛት 112 ሚሊዮን ይባላል። እንግዲህ አሁን 120 ሚሊዮን ምናምን ደርሷል ይባላል። ሶ በዚህ መሰረት ኢትዮጵያ እንግዲህ ከአፍሪካ ዘሰከንድ ነች ከናይጄሪያ በመቀጠል ከዓለም ደግሞ 12ኛ ደረጃ ላይ ትገኛለች። እንዲሁም የኢትዮጵያ የህዝብ ብዛት እድገት በአሁኑ ሰዓት 2.6 ነው። 2.6%። ዚስ ግሮዊንግ ሬት ምን ኢንዲኬት ያደርጋል ካላችሁ as a country is now in fast growing population በጣም ፈጣን የህዝብ እድገት ላይ ያለች ካንትሪ መሆኗን ያሳያል ማለት። ያው እንግዲህ ሁሉም ዲቨሎፒንግ ካንትሪዎች ወደፊት አሳያችኋለሁ በጣም ፋስት ግሮዊንግ ሬት ነው። ሃይ በርዝ ሬት አላቸው። ዴዝ ሬት ደግሞ በአንጻሩ እየቀነሰ ነው። ሃይ ፋስት ግሮዊንግ ፖፑሌሽን ሬት አለ ማለት ነው። ሌላው እዚህ ጋር መያዝ ያለባችሁ ኢትዮጵያ ውስጥ ብዙዎቻችሁ ታውቁታላችሁ 80% ሩራል ነው፣ 20% ደግሞ አርባን ከተማ፣ 65% ቢሎ 24 year of age ያንግ ኤጅ የምንለው የህፃናት እና ታዳጊዎች የበዙበት 65%፣ ቀሪው 35% ደግሞ ከዛ በላይ። ዲሞግራፊክ ሜዠርመንቶች ምንድን ናቸው? ዲሞግራፊክ ሜዠርመንት ማለት ዲሞግራፊ ስንል ባይዘዊ ፖፑሌሽን እንደ ዲሞግራፊ ማለት ብዙ ጊዜ ሁለቱን እያቀያየሩ ነው የሚጠቀሟቸው። ዘሴም ዲሞግራፊክ ዴታ ወር ፖፑሌሽን ዴታ እንላለን። ፖፑሌሽን ሜዠርመንት ወይም ዲሞግራፊክ ሜዠርመንት ማለት ይችላል። ሶ ዲሞግራፊክ ሜዠርመንት የምንለው ሶስት ናቸው። ስፔሻሊ ኢን ኢትዮጵያ ኢፌክት አለው የምንለው ፈርቲሊቲ እና ሞርታሊቲ። ሚግሬሽን ኢትዮጵያ ውስጥ ያን ያክል ኢፌክት ሲግኒፊካንት ይወጣል። ይሄ ነው ምንድነው ካለው የ120 ሚሊዮን ህዝብ አንጻር የሚሰደደውና ወደ ሀገር ውስጥ የሚገባው ስደተኛ ያን ያክል የህዝብ ብዛት ላይ ለውጥ ያመጣል ማለት ነው። መለኪያዎቹን እስኪ አንድ ባንድ። የመጀመሪያው ክሩድ በርዝ ሬት። ክሩድ በርዝ ሬት የምንለው ነምበር ኦፍ ሊቪንግ በርዝ ፐር 1000 ፒፕል፣ በአንድ ሺህ ህዝብ ውስጥ ምን ያክል በህይወት የተወለዱ ህፃናቶች አሉ የሚነግረን። ፎርሙላው ደግሞ ምን ይላል? ክሩድ በርዝ ሬት ኢኳልስ ቢ ኦቨር ፒ ታይምስ ኬ። ኬ 1000 ነች 1000 ነች። ቢ ማለት ደግሞ ነምበር ኦፍ ሊቪንግ በርዝ በአመቱ ሙሉ የተወለዱ ልጆች ነው። ፒ ደግሞ ቶታል ፖፑሌሽን። ቀጥታ በመተካካት የሚሰራ ነው። ፕራክቲስ አድርጉ፣ በጣም ቀላል ነው። እዚህ ጋር ለምሳሌ ቶታል ፖፑሌሽን 70 ሚሊዮን 686,000 ተሰጥቶኛል። ነምበር ኦፍ ሊቪንግ በርዝ ደግሞ 270,300 ተሰጥቷል። ሶ ኬ ደግሞ 1000። በቀጥታ እዚህ ውስጥ ተከተል የምናገኘው ቁጥር ክሩድ በርዝ ሬት ነው ማለት ነው። በመቀጠል ጀነራል ፈርቲሊቲ ሬት። ጀነራል ፈርቲሊቲ ሬት ማለት ደግሞ ነምበር ኦፍ ሊቪንግ በርዝ ፐር 1000 ውሜን። ክሩድ በርዝ ሬት ያልነው ቅድም ፐር 1000 ፖፑሌሽን ነው። እዚህ ጋር ግን ፐር 1000 ውሜን። ውሜን የተባለው ያው ልጅ መውለድ የሚችሉት ፈርቲሊቲ ማለት ልጅ መውለድ ነው። ስለዚህ ልጅ መውለድ የሚችሉት ሴቶች ናቸው። ስለዚህ ከሴቶች አንጻር ነው የሚጻጸረው። ግን ከሁሉም ሴቶች አይደለም። እድሜያቸው ከ15 እስከ 49 ካሉ ሴቶች ቴክ ኬር፣ እዚህ ጋር ቴክ ኬር ያደርጋላችሁ። እድሜያቸው ከ15 እስከ 49 ያሉ ሴቶችን ብቻ፣ ከዛ በታችና በላይ ያሉት መውለድ ስለማይችሉ ማለት ነው። ሶ ጀነራል ፈርቲሊቲ ሬት ቶታል አኑዋል ሊቭ በርዝ ዲቫይድድ ባይ ቶታል ዊሜን ቢትዊን 15 አፕ ቱ 49 years old ታይምስ 1000 ማለት ነው። በሴም መተካካት ነው እዚህ ጋር ፕራክቲስ ኦልት። ሶስተኛው ቶታል ፈርቲሊቲ ሬት ነው። ቶታል ፈርቲሊቲ ሬት ትንሽ ካልኩሌሽኑ ወሰብሰብ ይላል፣ ግን ፕራክቲስ ካደረጋችሁ በጣም ቀላል። ቶታል ፈርቲሊቲ ሬት የምንለው the average number of children that a woman would have at the end of her reproductive period። አንድ ሴት ሪፕሮዳክቲቭ በነበረችበት ኤጅ ውስጥ በአቬሬጅ ምን ያክል ልጆች ትወልዳለች የሚለውን የሚነግረን ቶታል ፈርቲሊቲ ሬት። ጀነራል ፈርቲሊቲ ሬት ስንል ግን how many living births per 1000 women። ሶ በጀነራል ፈርቲሊቲ ሬት እና በቶታል ፈርቲሊቲ ሬት መካከል ያለው የዴፊኒሽን ልዩነት it is very important። ጀነራል ፈርቲሊቲ ሬት ስንል ቅድም እንዳልኳችሁ 1000 ሴቶች መካከል በ1000 ልጅ መውለድ በሚችሉ ሴቶች መካከል ምን ያክል ልጅ ይወለዳል ነው። ቶታል ፈርቲሊቲ ስንል ግን አንድ ሴት ሪፕሮዳክቲቭ ፔሪድ በሪፕሮዳክቲቭ ፔሪዷ ጊዜ ምን ያክል ልጅ ትወልዳለች የሚለውን የሚነግረን ቶታል ፈርቲሊቲ ሬት ይባላል። ይሄን ለማወቅ እንግዲህ የምንጠቀመው ፎርሙላ ምን ይባላል? TFR which equals to 5 times the summation of each group living birth divided by number of women in each group, that is WI። እዚህ ጋር WI ያለ BI ማለት number of living birth in each group ለማለት። ለምሳሌ BI 1 2 3 4 5 up to 7 ለማለት ነው። WI ማለት ደግሞ ግሩፕ 1 2 3 4 5 እስከ 7 ለማለት። 11ኛ ክፍል ማትስ ላይ ተመራችኋል ብዬ አስባለሁ። ይሄን እነዚህ ሰባቱ ግሩፖች ማን ናቸው ካላችሁ እድሜያቸው ከ15 እስከ 19 ያሉት የመጀመሪያው ግሩፕ፣ ከ20 እስከ 24 ሁለተኛው እያለ ሄድና መጨረሻው ግሩፕ እድሜያቸው ከ45 እስከ 49 ከዚህ በላይ ያሉት ያው መውለድ ስለማይችሉ የመጨረሻው ግሩፕ ይሆናል ማለት። እያንዳንዱ ኤጅ ግሩፕ ላይ ያሉ የሴቶች ብዛት እና የልጆች ብዛት ይሰጠናል። ስለዚህ ለምሳሌ ግሩፕ 1 ላይ 100 ልጆች ይወልዳሉ ተብያለሁ። እዚህ ጋር ቶታል ነምበር ኦፍ ሊቭ በርዝ 100 ነው ተብሏል። ቶታል ነምበር ኦፍ ዊሜን ደግሞ 400 ነው። ስለዚህ 100 ሲካፈል ለ400 ላለው ማለት ሁለት ላይ 200 ለ400 ይያል። እንዴት እንሰራለን የሚለው እዚህ ጋር 5 ትሉና ብራኬት ትከፍታላችሁ። ትልቅ ብራኬት ትከፍታላችሁ። ከዛ ትልቅ ብራኬት ከከፈታችሁ በኋላ 100 ኦቨር 400 ሉክ ዘ ከርሰር 100 ኦቨር 400 ፕላስ ግሩፕ 2 ላይ 200 ኦቨር 400 ሲደመር 200 ኦቨር 800 ሲደመር 300 ኦቨር 600 እያልን እንሄድና 0 ኦቨር 1000 እንልና ብራኬቱን እንዘጋዋለን። ሶ ብራኬቱ ውስጥ ያካፈልናቸውን ነገሮች እንደማመረና መጨረሻ ላይ በዚህ
በዚች በ5 እናበዛዋለን ማለት ነው። በዚች እዚህ ጋር ባለችው በ5 እናበዛዋለን። ሶ ቶታል ፈርቲሊቲ ሬት የምንለው በዚህ ነው የምና ፕራክቲስ ካደረጋችሁ በጣም ሌላው ክሩድ ዴዝ ሬት። ክሩድ ዴዝ ሬት ማለት ደግሞ ዘ ነምበር ኦፍ ዴዝ ፐር 1000 ፒፕል ማለት በአንድ ሺህ ህዝብ ውስጥ ምን ያክል ሰው ይሞታል የሚለውን የምናገኝበት መንገድ ነው። ዘ ፎርሙላ ኢዝ ክሩድ ዴዝ ሬት ኢኳልስ ነምበር ኦፍ ዴዝ ኦቨር ፖፑሌሽን ታይምስ 1000። ሶሪ እዚህ ጋር 100 የተባለው ኮፒ ኤረር ነው፣ ቅርታ ስላይዱ ኤዲት ማድረግ ስላልቻልኩ ነው። በአንድ ሺህ ነው የምታባዙት። ኢንፋንት ሞርታሊቲ ሬትም ጋር በተመሳሳይ ነምበር ኦፍ ኢንፋንት ዴዝ አንደር ኤጅ ኦፍ እድሜያቸው ከአንድ ዓመት በታች ያሉ ልጆች ሞት ብዛት ሲካፈል ለነምበር ኦፍ ሊቭ ፐርስ ቢ በህይወት የተወለዱ ልጆች ጋር ኖሚኔተራችን ከላይ ያለው ነምበር ኦፍ ኢንፋንት ዴዝ አንደር ኤጅ ኦፍ 1 ይሆንና ዲኖሚኔተራችን ወይም ከታች ያለው ነምበር ኦፍ ሊቭ በርዝ ነው በህይወት የተወለዱ ልጆች ኖት ፖፑሌሽን ኦር ኖት ነምበር ኦፍ ጀስት ኢት ኢዝ ነምበር ኦፍ ሊቭ በርዝ ሲባዛ ባንዲሽ። ይሄም ባንዲሽ ነው የሚባለው፣ ሁሉም ባንዲሽ ነው። ግን ማተርናል ሞርታሊቲ ሬት ጋር ስንመጣ ግን እዚህ ጋር የምናባዛው በመቶ ሺህ ቴክ ኬር። እዚህ ጋር እቺኛው እንደ ኤክሰፕሽን አለች፣ በመቶ ሺህ ነው ተባዛው። ሶ ማተርናል ሞርታሊቲ ሬት ስንል ዲዝ ኦፍ ማዘር ኢን ኮኔክሽን ዊዝ ፕሬግናንሲ ኤንድ በርዝ ኮምፕሊኬሽን ፐር 100,000 ቀደም እንዳልኳቸው አዘር ሳር ፐር 1000 ነው። እዚህ ጋር ግን ፐር 100,000። ሶ በእርግዝናና ልጅ በመውለድ ምክንያት የሚሞቱ እናቶች አሴ ኖሚኔተር ይሰጠናል ዲቫይድድ ባይ ቶታል ነምበር ኦፍ ሊቭ በርዝ በህይወት የተወለዱ ልጆች ሲባዛ በመቶ ሺህ አድርገን ማግኘት ነው ማለት። ሌላው ዲሞግራፊክ ዲተርሚናንት የምንለው ላይፍ ኤክስፔክታንሲ አት በርዝ ነው። በህይወት የተወለዱ ልጆች ምን ያክል በህይወት ሊቆዩ ይችላል፣ በህይወት የመኖር ምጣኔ ማለት ነው። ሶ ይሄ ዘ አቨሬጅ ነምበር ኦፍ ይርስ ዛት ኤ ኒውሊ ቦርን ቤቢ ኢዝ ኤክስፔክትድ ቱ ሊቭ ይሆናል ማለት። ስለዚህ ይሄ ፎርሙላ የለውም፣ ጀስት ተሰርቶ የሚሰጥ ነገር ነው። ካልኩሌሽን ላይ ጀስት የሚመጣ ነገር አይደለም። ዴፊኒሽኑን ግን ማወቅ አለባችሁ። ሌላው ናቹራል ሬት ኦፍ ኢንክሪዝ። ናቹራል ሬት ኦፍ ኢንክሪዝ ማለት ዘ ዲፈረንስ ቢትዊን ክሩድ በርዝ ሬት ኤንድ ክሩድ ዴዝ ሬት። ሶ ናቹራል ሬት ኦፍ ኢንክሪዝን የምናገኘው ክሩድ በርዝ ሬት ማይነስ ክሩድ ዴዝ ሬት አድርገን ነው። እዚህ ጋር ፎርሙላውን አስቀምጨዋለሁ፣ በዚህ ማግኘት ትችላላችሁ። ሶ እነዚህ ወደ 9 የሚደርሱ ነገሮች አሉ። እነዚህ ነገሮች ፎርሙላቸውን ፕራክቲስ ስፔሻሊ ቴክ ኬር ማድረግ ያለባችሁ ቶታል ፈርቲሊቲ ሬት እና ማተርናል ሞርታሊቲ ሬት። ቶታል ፈርቲሊቲ ሬት ያው ግሩፒንግ ክላስ ግሩፕ ስለሚጠቀም ነው። ማተርናል ሞርታሊቲ ሬት ደግሞ በመቶ ሺህ ረስታችሁ በአንድ ሺህ እንዳታባቱ። ሶ ሌላው ጋር ግን በአንድ ሺህ ነው። እዚህ ጋር መቶ ያደረኩት ጀስት ታይፒንግ ኤረር ነው። ሌላው እዚህ ጋር ኢትዮጵያ ውስጥ ያሉ ክልሎች በፊት በነበረው ጊዜ 9 ክልሎች ነበሩ። ሶ የነሱ የ9ኙን ክልሎች የፖፑሌሽን ፈርቲሊቲያቸው፣ ሞርታሊቲያቸው፣ ኢንፋንት ሞርታሊቲ ሬታቸው፣ ላይፍ ኤክስፔክታንሲ እና ሴክስ ሬሾአቸውን እያንዳንዱ ክልል በቴብል መልክ አስቀምጬዋለሁ። ፒፒቲውን እንግዲህ አቫን አካዳሚ ግሩፕ ላይ እለቅላችኋለሁ፣ እሱ ላይ ታዩታላችሁ። ሶ እዚህ ጋር መያዝ ያለባችሁ ግን ለፈተና የሚጠቅማችሁ ነገር ምንድነው? ሃይ ፈርቲሊቲ ሬት የትኛው ክልል አለ፣ ሎ ፈርቲሊቲ ሬት የትኛው ክልል፣ ስፔሻሊ ዘ ሃይስት ኤንድ ዘ ሎስት መያዝ አለባችሁ። ብዙውን ጊዜ ሃይስት ፈርቲሊቲ ሬት ያለው ሶማሌ ክልል ነው። ሎስት ፈርቲሊቲ ሬት ያለው ደግሞ አዲስ አበባ። ሞርታሊቲ ላይ ስንመጣ ደግሞ ሃይ ሞርታሊቲ ሬት ያለው ጋምቤላ ነው። እዚህ ጋር እንደምታዩት 49። ሎስት ሞርታሊቲ ሬት ያለው ደግሞ አዲስ አበባ ነው። ለምን ሆነ የሚለውን ወደፊት የምናየው ነው። እንደገና በአርባን እና በሩራል ኤሪያ ያለውን ዲፈረንስ ኮምፔር ማድረግ አለባችሁ። ሶ ሩራል ኤሪያ ላይ ሎ ኢንፍራስትራክቸር አለ፣ ሎ ሄልዝ ሰርቪስ አለ፣ ሶ ባክዋርድነስም አለ። ይሄን መሰረት ተደርጎ ሞርታሊቲ እና ኢንፋንት ሞርታሊቲ ሬት ሃይ፣ በርዝ ሬት ደግሞ በአንጻሩ በርዝ ሬት ሃይ ነው፣ ሞርታሊቲ እና ኢንፋንት ሞርታሊቲ ሬትም ሃይ። ሶስቱም ነገሮች ሃይ ናቸው አስ ኮምፔርድ ቱ አርባን ኤሪያ። አርባን ላይ ግን ፈርቲሊቲም ሞርታሊቲም ኢንፋንት ሞርታሊቲ ሬትም ሎ፣ ላይፍ ኤክስፔክታንሲ በአንጻሩ ግን ከተማ ላይ ሃይ። ሌላው በሴቶችና በወንዶች መካከል ያለው ዲፈረንስ ምን ይመስላል የሚለው ያን መጽሐፋችሁ ላይ ያለውን ብዙ ኖት ከማንበብ ይሄ እዚህ ቴብል ላይ ያስቀመጡትን ነገር ኮምፔር ማድረግ በጣም ቀላል። እስኪ እናያችሁ። ሜል እና ፊሜል ላይ እንግዲህ ሞርታሊቲ ላይ ፊሜል ሎስት ሞርታሊቲ ሬት አለ፣ ሜል ላይ ሃይ አለ። ሜሎች ጦርነት ላይ ምናምን ስለሚሳተፉ የተለያየ ለሞት አጋላጭ ስራዎች ላይ ስለሚሳተፉ ላይ ኮንስትራክሽን ሰምቲንግ ሃይ ሞርታሊቲ ሬት አለ። ፊሜል ላይ ግን ሎ አለ። ኢንፋንት ላይ ደግሞ አልተገለጸም። ሶ ዲፔንዲንግ ኦን ዚስ ላይፍ ኤክስፔክታንሲ በህይወት የመኖር ምጣኔ ሴቶች ጋር ሃይ ነው፣ ወንዶች ጋር ሎ ይሆናል ማለት ቢኮዝ ሃይ ሞርታሊቲ ሬት ስላለ ማለት። ሴክስ ሬሾም ላይ እንደ ሀገር አቀፍ ደረጃ ሴክስ ሬሾ ኢትዮጵያ ውስጥ ተመጣጣኝ የሚባል 99 ለ100 ነው። 99.96 ወንዶች አሉ፣ 100 ሴቶች አሉ ማለት ነው ሬሾ። ትግራይ ክልል ላይ ግን ፊሜል ዶሚኔት ያለ ትግራይ ክልልና በመቀጠል ሳውዝ ላይም እንደዛው። በሀገራት ደረጃ ግን ስናይ ለምሳሌ ኤርትራ ላይ በጣም ሃይ ነምበር ኦፍ ፊሜልስ አለ ሪሌትድ ቱ ሚግሬሽን ኤንድ ዋር፣ ከጦርነትና ከሚግሬሽን በተያያዘ እንደውም ኤርትራ ውስጥ አንድ ወንድ ለ3 ሴት ነው ይባላል ሬሾ ማለት። ሌላው ሆርን ኦፍ አፍሪካ ያለው የፖፑሌሽን ዲስትሪቢዩሽን ምን ይመስላል የሚለውን እዚህ ጋር አስቀምጬዋለሁ። ሆርን ኦፍ አፍሪካ ላይ ግን ባጭሩ ለመያዝ ሶማሊያ ክሩድ በርዝ ሬት ላይ ሃይ ነች፣ ክሩድ ዴዝ ሬት ላይም ሃይ ነች፣ ኢንፋንት ሞርታሊቲ ሬት ላይም ሃይ። ለዚህ በእነዚህ በሶስት ነገሮች ሶማሊያ ሃይ ነች ማለት በውልደት መጠን፣ በሞት መጠንና በኢንፋንት ሞርታሊቲ በጨቅላ ህጻናት ሞት ሃይ ነች ሶማሊያ። እንግዲህ እነዚህ ሶስቱ ነገሮች ሃይ ከሆኑ ስፔሻሊ እነዚህ ሁለቱ ነገሮች ላይፍ ኤክስፔክታንሲ ላይ ወሳኝ ነገር ናቸው። ስለዚህ ላይፍ ኤክስፔክታንሲ ሶማሊያ ላይ ከሌሎቹ የምስራቅ የአፍሪካ ቀንድ ሀገሮች በጣም ዝቅተኛ ነው ማለት። የአፍሪካ ቀንድ ሀገር የምንላቸው 5 ናቸው። ኢትዮጵያ፣ ኬንያ፣ ሶማሊያ፣ ኤርትራና ጅቡቲ። አይ ቲንክ ግሬድ 7 ላይ ተምራችሁ
ናቸው ያስባሉ። ስለዚህ ከነሱ የተሻለ ኢኮኖሚ ያላት የምንለው ኬንያ ላይ ሎ ክሩድ በርዝ ሬት አለ፣ ሎ ኢንፋንት ዲዝ ሬት አለ፣ ሎ ኢንፋንት ሞርታሊቲ ሬት አለ፣ በት ሃይ ላይፍ ኤክስፔክታንሲ አለ። ኔክስት ቱ ኤርትሪያ እንግዲህ በላይፍ ኤክስፔክታንሲ ከሌሎቹ አፍሪካ ቀንድ ሀገሮች የተሻለች፣ በሌላው ግን በኬንያ ትበለጣለች። በክሩድ በርዝ ሬት በዲዝ ሬት በኢንፋንት ሞርታሊቲ ሬት ኬንያ ላይ ዝቅተኛ ነው። በአንጻሩ ኤክስፔክታንሲ ጋር ስንመጣ ግን ኤርትራ ላይ ሃይ የሆነ ላይፍ ኤክስፔክታንሲ አለ ማለት ነው። ይሄንን ኮምፔር አድርጉት፣ ፈተና ላይ ሊጠይቋችሁ ይችላል። ሌላው ሞስት ዴቨሎፒንግ ካንትሪ ዲዝ ሬት ኢዝ ዲክላይኒንግ በት ሪሜኒንግ ሃይ በርዝ ዋይ ቢኮዝ ኢን ዴቨሎፒንግ ካንትሪ ስቲል there is a little family planning practice and lack of population education። አሁንም ድረስ ታዳጊ ሀገራት ላይ የቤተሰብ ፕላኒንግ ላይ በጣም ዝቅተኛ ፋሚሊ ፕላኒንግ ፕራክቲስ የምንለው የቤተሰብ አገልግሎት የምንለው በጤና ተቋማት የሚሰጠው ስቲል ገና አላደገም። ስለዚህ በዚህ መሰረት ሃይ ፈርቲሊቲ ሬት ይኖራል ማለት ነው። ሌላው ሎወር ስታተስ ኦፍ ውሜን የእናቶች ኢሊትሬሲ የትምህርት የማነስ ስቲል አለ። ይሄም አንዱ ለፖፑሌሽን መጨመር ኢፌክት ነው ማለት ነው። ሌላው አርሊ ማሬጅ አንድ ሴት ቀድማ ካገባች ብዙ ልጅ መውለድ። ሌላው ፓረንት ኮንሲደሬሽን ኦፍ ችልድረን አሴት ቤተሰብ ልጆችን እንደ ጸጋ አሴት ማለት ጸጋ ነው እንደ ጸጋ ማየት። ሌላው ደግሞ ሪላቲቭ ሃይ ኢንፋንት ኤንድ ቻይልድ ሞርታሊቲ ሬት ከፍተኛ የሆነ የጨቅላ ህጻናትና የህጻናት ጨቅላ ኢንፋንት ስንል ቅድም ካልኩሌሽን ላይ እንደነገርኳችሁ እድሜያቸው ከ1 ዓመት በታች ሆኑ ልጆች ማለት ነው። የነሱ ሞት ምጣኔ ሃይ ነው። ኤንድ ኦልሶ ቻይልድ ስንል ደግሞ እድሜያቸው እስከ 9 እስከ 10 ያለው የነሱ የሞት ምጣኔ ሃይ ነው። ይህ በመሆኑ ሰዎች ብዙ ልጅ ለመውለድ ይነሳሳሉ። ሃይ ቱ ኮምፐንሴት ፎር ዘ ሉዝ ወደፊት ልጆቻችን ሊሞቱ ይችላሉ በማለት ያንን ኮምፐንሴት ለማድረግ እንግዲህ ያንን ለማስተዛዘን ልበለው እንደዛ እንግዲህ አንድ ሰው ለምሳሌ 2 ልጅ ወልዶ ሁለቱም ልጆች ከሞቱበት ቀድሞ ካልወለደና ሚስቱ ወደፊት መውለድ ስለማትችል እድሜዋ ከ49 ዓመት በላይ ከሆነ በኋላ መውለድ ስለማትችል ዝም ብሎ 5-6 ይወልድና 2-3 ሊሞቱ ይችላሉ ተብሎ ስለሚታሰብ ማለት ነው። ፎር ኮምፐንሴሽን ብዙ ልጅ ይወለዳል። ይሄ ደግሞ it leads to high population number። ሌላው ሪሊጂየስ ኢንፍሉዌንስ ነው። ሪሊጂየስ ኢንፍሉዌንስ ስቲል አለ አፍሪካ ውስጥ አፍሪካና ሌሎች ታዳጊ ሀገራትም ማለት ነው። እንግዲህ ይሄ ደግሞ ኢፌክት እንግዲህ ታዳጊ ሀገራት ስፔሻል ሆርን ኦፍ አፍሪካ ላይ ሁሉም ሀገራት ታዳጊ ናቸው። so this leads to growing rate exceed 2.6 ከ2.6 በላይ ከፍ እንዲል አድርጓል። ይሄ ደግሞ መሆኑ እንደገና በተጨማሪ በሀገራቱ ላይ ሎ ፐር ካፒታል GNP ስንል እንግዲህ ግሮዝ ናሽናል ፕሮዳክት ምንለው በሀገሪቱ የሚመረተው የጠቅላላ ምርት ላይ ኢፌክት ይኖራል። ሁለተኛው ኢንክሪዝ አንኤምፕሎይመንት ኤንድ አንደር ኤምፕሎይመንት የስራ አጥነትና ከፊል ስራ አጥነት እንዲፈጠር ያደርጋል። አንደር ኤምፕሎይመንት ስንል ከፊል ስራ አጥነት ያ ማለት አንድ ሰው ሙሉ ስራ ያገኙ ቋሚ ስራ ያገኙም ግን ፓርታይም ምናምን ነገር ያገኙ። ማውንቲንግ ሶሻል ኢል ይሄ ራሱ ሌላው ችግር ላይክ ዴስቲቱሽን የምስኪኖች መብዛት፣ ቤጊንግ ልመን፣ ቴፍ፣ ሌብነት፣ ፕሮስቲቱሽን የሴተኛ ዳሪ እንደዚህ አይነት ነገሮች ይበዛል። ሌላው ደግሞ ኢሮድ ፐርቼዚንግ ፓወር ኦፍ ዘ ከረንሲ ኢሮድ ፐርቼዚንግ ፓወር ኦፍ ከረንሲ ስንል ከረንሲ ማለት መገበያያ ማለት ልክ አሁን ኢትዮጵያ ውስጥ በዶላር መወደድ ምክንያት የብር ዋጋ በጣም ቀንሶ እንደነዚህ አይነት ሀገራት ውስጥ የሀገራቸው ገንዘብ የመግዛት አቅም ዶላርን የመግዛት አቅም በጣም እንዲቀንስ ያደርጉ። ሌላው ሾርቴጅ ኦፍ ካልቲቬትድ ላንድ ኤንድ ፉድ ስቶሬጅም ያመጣል። ኦቨር ክራውዲንግ ኦፍ ኢንፍራስትራክቸር ኤንድ ሶሻል ፋሲሊቲስ ላይክ ሃውስ፣ ስኩል፣ ሆስፒታል እንደዚህ አይነት ቦታዎች ላይ መጣበብ ይመጣል። ስፔሻሊ ሃውሲንግ ፕሮብሌም ደግሞ በራሱ ምንን ያመጣል? ኢት ኢንክሪዝ ኢን አርባን ስለም ኤንድ ስኳተር ሴትልመንት። አርባን ስለም ስንል የውሽቅሽቅ ያሉ ሰፈሮች መብዛት ዝም ብሎ የሸራ ቤቶች ምናምን ሊበዙ ይችላል። የሰው ኢኮኖሚ ዝቅተኛ ስለሚሆን ስራ አጥነትም ስለሚኖር ውሽቅሽቅ ያሉ ቤቶችን መስራት የተለመደ። ሌላው ስኳተር ሴትልመንት ስንል ግን ህገወጥ ቦታ ወረራ ዝም ብሎ ሰው ህጋዊ ባልሆነ ቦታ ላይ ቤት የመስራት ለዚህ አይነት ነገሮች ሃውሲንግ ፕሮብሌም የሚያመጣቸው። ሃውሲንግ ፕሮብሌም በራሱ ደግሞ የሚመጣው በፖፑሌሽን ኢንክሪዝ። ሌላው ኢንቫይሮንመንታል ፕሮብሌሞች አሉ። ኢንቫይሮንመንታል ፕሮብሌሞች የምንላቸው እንግዲህ ዲፎረስቴሽን ቱ ጌት ካልቲቬትድ ላንድ የደን ውድመት ሊኖር ይችላል። ሶይል ኢሮዥን ያመጣል። ሉዝ ኦፍ ባዮዳይቨርሲቲ ኤንድ ፖፑሌሽን ኦልሶ ኦከር። ሶ እነዚህ ነገሮች ዘ ኢፌክት ኦፍ ሃይ ግሮዊንግ ሬት ኦፍ ፖፑሌሽን። ሌላው ሶስተኛው ነገር በዚህ ምዕራፍ የምናየው ሚግሬሽን ስፔሻሊ ኢን ኢትዮጵያ። ሚግሬሽን ምንድነው? እንግዲህ ስደት የምንለው ማለት ስደት ማለት ሶ ዘ ሞቢሊቲ ኤንድ ሙቭመንት ኦፍ ፒፕል ፐርማነንትሊ ኦር ሰሚ ፐርማነንትሊ ፍሮም ዜር ፐርማነንት ሬዚደንስ ከቋሚ መኖሪያ ቦታቸው በቋሚነት ወይም በጊዜያዊነት ያንን ቦታ ለቀው የሚያደርጉት እንቅስቃሴ ሚግሬሽን። ሶ ዘ ኢምፕሊኬሽን ኦፍ ሚግሬሽን የምንላቸው ምን ሚግሬሽን መኖሩን የሚጠቁም ኢምፕሊኬሽን ሚንስ ጠቋሚ ማለት። እነዚህ ጠቋሚ ነገሮች ብዙ ነገሮች አሉ። እስኪ እናያቸው። የመጀመሪያው ነገር ምንድነው? ኢንክሪዝ ሌቭል ኦፍ አርባናይዜሽን ነው። አርባናይዜሽን ማለት የከተሜነት ባህሪ እንዲጨምር ያደርጋል። ሚግሬሽን ሲኖር ከተሜነት ይጨምራል። ሁለተኛው ኢት ኢንሃንስ ሩራል አርባ ሊንኬጅ ኤንድ ዚስ ሊድስ ቱ አን ኢንተግሬትድ ኢኮኖሚ። ይሄ በገጠርና በከተማ መካከል ያለውን ትስስር ይጨምራል። ሰዎች ከገጠር ወደ ከተማ በሚወጡበት ሰዓት ነገሮችን ከገጠር የማዘዝ
የማስመጣት ከገጠር እቃዎችን የመግዛት ወደ ከተማ ማምጣት ከከተማ ወደ ገጠር የመላክ ይሄ ደግሞ ኢንተግሬትድ ኢኮኖሚ እንዲመጣ ያደርጋል ማለት ነው። ኢትስ ፖዚቲቭ ኢምፓክት። ሌላው ኢት ኢንፍሉዌንስ ስፓሻል ፖፑሌሽን ዲስትሪቢዩሽን። ስፓሻል ስንል ሪጂናል ማለታችን ነው። የቦታ አካባቢያዊ የሆነ የህዝብ ብዛት ስርጭት ለውጥ እንዲኖር ያደርጋል። ለምሳሌ ሰዎች ከኢትዮጵያ ወደ አውሮፓ የሚሰደዱ ከሆነ ኢትዮጵያ ላይ ያለው ህዝብ ብዛት እንዲቀንስ ያደርጋል፣ አውሮፓ ላይ ያለው ደግሞ እንዲበዛ ያደርጋል ማለት ነው። ይሄ አንዱ ኢፌክት ኦፍ ሚግሬሽን ነው። ሌላው ኢፌክት ኦፍ ሚግሬሽን ምንድነው? ኔጋቲቭሊ አፌክት ሂውማን ፈርቲሊቲ፣ ሞርታሊቲ፣ ፓተርን ኦፍ ኤጅ ኤንድ ሴክስ ኮምፖዚሽን ኦፍ ዘ ፖፑሌሽን። የአንድን አካባቢ የውልደት መጠን፣ የሞት መጠን እንደዚሁም የጾታ ስብጥር አፌክት ያደርጓል ማለት። ለምሳሌ አረብ ሀገር ላይ ብዙ ሴቶች ተፈላጊ ናቸውና ከኢትዮጵያ ብዙ ሴቶች ወደ አረብ ሀገር የሚሄዱ ከሆነ ኢትዮጵያ ውስጥ ያለውን የሴቶች ቁጥር ይቀንሰዋል ማለት ነው። this is the effect of migration. Other effect of migration is just it is a means of achieving economic efficiency. የገቢን የማሳደጊያ ወይ ተደርጎ ይወሰዳል። ሌላው ምንድነው? cause and consequence of inequality and unequal development. inequality ያልስንም ምንድነው? እንግዲህ ሰዎች ስደትን እንዳማራጭ የሚያዩ ከሆነ በሀገራቸው ታግለው ዲሞክራሲን ከማምጣት ይልቅ ወደ ሌላ ሀገር ይሄዳሉ። ይሄ ደግሞ ኢኳሊቲን ያመጣም ተብሎ ይታሰባል። ሌላው unequal development ስንል ደግሞ በሀገራት መካከል የእድገት ልዩነት ይመጣል። ሌላው ደግሞ spreading culture የባህል ማስፋፋት። አንድ አካባቢ የነበረ ሰው ሌላ አካባቢ ሲሄድ ባህሉን ይዞ ይሄዳል። spreading of culture ይኖራል። ሌላው strengthening of sense of nationhood and national unity ሀገራዊ ስሜትና ህብረ ብሔራዊነትን ያጠናክራል። ሰዎች ተደባልቀው ሲኖሩ እርስ በርስ የመዋደድ ነገር ይፈጠር ይችላል። ሌላው motivating creativity and open to new ideas and homogeneous group ስንል አንድ አይነት ባህል አንድ አይነት አስተሳሰብ ያለበት አካባቢ ማለት ነው። ሰዎች ከሌላ አካባቢ ወደዚህ አካባቢ የሚመጡ ከሆነና ከዚህ አካባቢ ወደ ሌላ አካባቢ መጥተው ዕውቀት የሚቀስሙ ከሆነ በዛ አካባቢ ላይ የተለያየ አይነት ባህል፣ ሃይማኖት እንደዚሁም የፈጠራ ችሎታ እንዲኖር ያደርጋል። የፈጠራ የተለያዩ ኢኖቬሽኖች ሊኖሩ ይችላል። ለምሳሌ የምግብ ዝግጅት ሰው አሜሪካ አይቶት የመጣው ምግብ ኢትዮጵያ ውስጥ ሊጀምር ይችላል። ሌላው ኢንተርናል ሚግሬሽን ኦፍ ፒፕልስ ኢን ኢትዮጵያ ምን ይመስል? ኢንተርናል ሚግሬሽን ስንል እንግዲህ ሀገር ውስጥ ፍልሰት ማለት ይሄ ማለት ኢንተርናል ሚግሬሽን ስንል እንግዲህ ከውጭ ወደ ኢትዮጵያ መምጣት ሳይሆን ከኢትዮጵያ እርስ በርስ ማለት ከገጠር ወደ ከተማ ከአንዱ ክልል ወደ አንዱ ክልል ያለ ሚግሬሽን ለማለት ነው። በደርግ ጊዜ ምን ይመስል ነበር የሚለውን እስኪ በደርግ ጊዜ እንግዲህ it was very limited በጣም ዝቅተኛ የሆነ ኢንተርናል ሚግሬሽን። ይሄ የሆነበት ምክንያቶች አሉ፣ 5 ምክንያቶች አሉ። የመጀመሪያው ላንድ ቱ ቲለር ማለት መሬት ላራሹ የሚለው ንቅናቄ በአዲስ አበባ ዩኒቨርሲቲ ተጀምሮ እንግዲህ አፄ ኃይለ ሥላሴ እንዲወድቁ ያደረገ መፈክር። ይሄ መፈክር እንግዲህ ለገበሬዎች በቂ መሬት እንዲያገኙ አድርጓቸዋል። የገበሬውን ፍልሰት በተለይ ወደ ከተማ የሚደረገውን ፍልሰት በጣም ቀንሶት ነበር። ሁለተኛው the establishment of urban dweller association rural peasant association የከተማ ነዋሪዎች ህብረትና የገጠር ነዋሪዎች ህብረት የሚባል አዋጅ ጸድቆ ነበር በጊዜው። ምንድን ነበር አዋጁ የሚለው? ሰዎች ወይ በከተማ መኖር አለባቸው ወይ በገጠር መኖር አለባቸው። አንዱን ምረጥ ካልቻልክ ከገጠር መልቀቅ ከተሰማ ገጠር መሬት ይነጠቃል። ሰው ሙቭ እንዲያደርግ አግዶታል። ሶስተኛው አርባን ላንድ ናሽናላይዜሽን የምንለው። አርባን ላንድ ናሽናላይዜሽን ስንል ይሄ የከተማ ያለ ሰው አንድ ቤት ብቻ ነው የሚኖረው የሚል አዋጅ። ከተማ ላይ 2 ቤት ያላቸው 3 ቤት ያላቸው ይነጠቁ ነበር። ስለዚህ ይሄም ሰዎች 2-3 ከተማ ቤት የነበራቸው ሰዎች ሲነጠቁ ሙቭመንቱን ቀነሰው ማለት። አራተኛው ሃይ ሌቭል ኦፍ አርባን አንኤምፕሎይመንት ኤንድ አንደር ኤምፕሎይመንት። በዛን ሰዓት ከተማ ላይ ኢንዱስትሪዎች አልነበሩ፣ ስራ አጥነት። የመጨረሻው ነገር ግን ምንድነው? ደርግ በወቅቱ ጦርነት ስለነበር ወጣቶችን ለውትድርና ሶሊዳር ወደ ዌር ፍሮንት ወደ ጦር ግንባር ይወስድ ነበር። ስለዚህ ሰዎች ከከተማ ይልቅ ገጠር መቀመጥን ይመርጡ ነበር። ስለዚህ በዛን ሰዓት የነበረው ኢንተርናል ሚግሬሽን ኢትዮጵያ ውስጥ የሚታወቀው ኢንተርናል ሚግሬሽን ብዙ ጊዜ ከገጠር ወደ ከተማ ስለሆነ በጣም ቀንሶ ነበር። ተሳር ዘ ሪዝን አዛት ታይ ለሲ ኢንተርናሽናል ሚግሬሽን ስንል እንግዲህ ከኢትዮጵያ ወደ ውጭ የሚደረግ ፍልሰት ነው። አዘ ታይም ኦፍ ደርግ እንግዲህ ኢንተርናል ሚግሬሽን በጣም ጨምሮ ነበር። ኮዞች አሉት። እነዚህ ኮዞች ፈተና ላይ ይጠይቃሉ። መጀመሪያው እንግዲህ 1974 ላይ ነው አብዮቱ የተካሄደው። ኃይለ ሥላሴ ወድቀው ደርግ የገባበት ማለት ነው። እንግዲህ ደርግ እንደገባ ሀገሪቷ ሰላም አልነበረችም። በዛ ምክንያት ሜኒ ሪፊውጂስ ሊቭ አወር ካንትሪ ከሌላ ሀገር ወደ ኢትዮጵያ መጥተው የነበሩ ስደተኞች ጀስት ዋን ቱ ኤስኬፕ ዚስ ካንትሪ ሀገሪቱን ለቀው የመውጣት ሀሳብ ነበራቸው። ብዙዎቹም ለቀው ወጥተው ነበር። ፖለቲካ ኮንፍሊክት ኤንድ ፌመን ድርቅ ተከስቶ ነበር። ስፔሻሊ 1977 ድርቅ ወሎና ትግራይ የነበረው ብዙዎቻችሁ የምታውቁት ነው። እሱም እንግዲህ ሰዎች ሀገር ለቀው እንዲሰደዱ አድርጎ ነው። በእነዚህ ምክንያቶች እንግዲህ በደርግ ጊዜ በነበረው ፖለቲካ በጣም ብዙ ኢትዮጵያውያን ሀገሪቱን ለቀው ወጥተው ነበር። እዚህ ላይ የኤርትራን ሊበሬሽን ፍሮንት እና እዚህ ወያኔ ሙቭመንት የምንላቸውም የእነሱ ሙቭመንትን ተከትሎ የነበረው ፖለቲካ ዝብርቅርቅ እንግዲህ ብዙ ሰዎች ከሀገር እንዲወጡ አድርጓል ማለት ነው። ሬድ ቴሪየር የምንለው አለ። ይህንንም ፈተና ላይ ያመጡታል። ቀይ ሽብር የምንለው እሱም ብዙ ወጣቶች ኢትዮጵያ ለቀው እንዲሰደዱ ያደረገ ነበር በወቅቱ። ቱዴይ ምን ይመስላል የሚለውን እንግዲህ ቱዴይ ኢን ኢትዮጵያ 4 ሚሊዮን የሚሆኑ ስደተኞች በውጭ ሀገር ይኖራሉ ተብሎ ይታሰባል። ከነዚህ ውስጥ እንግዲህ ከ60 እስከ 70% ሚድል ኢስት ወይም ሚድል ኢስት ማለት አረብ ሀገር ማለት ነው። በአረብ ሀገራት ይኖራሉ ተብሎ ይታሰባል። ቀሪዎቹ ደግሞ በዩኤስኤ፣ ካናዳ፣ ኢሮፕ ኤንድ አዘር አፍሪካ
አፍሪካን ካንትሪ ስፔሻሊ ሱዳን፣ ኬንያ ኤንድ ሳውዝ አፍሪካ እዛ አካባቢ ይኖራሉ ተብሎ ይታሰባል። ሶ ይሄ 4 ሚሊዮን እንግዲህ ከአፍሪካ ዘ ላርጀስት የምንለው ዘ ላርጀስት ዲያስፖራ ያላት ሀገር ኢትዮጵያ 4 ሚሊዮን አካባቢ ዲያስፖራ አላት። ከነዚህ ውስጥ አብዛኛው ከ60 እስከ 70% ሚድል ኢስት ኦር ኢን አረቢያን ካንትሪስ ነው። ሶ ኢትዮጵያ ኦልሶ ኖት ኦንሊ ኦሪጂን ኢት ኦልሶ ትራንዚት ኤንድ ዴስቲኔሽን ኢንተርናሽናል ሚግሬሽን። ሶ ኢንተርናሽናል ሚግሬሽን እንደ ትራንዚት መሸጋገሪያም ሆና ታገለግላል፣ እንደ ዴስቲኔሽን መዳረሻም ሆና ታገለግላል። ስፔሻሊ ኤርትራውያን ስደተኞች ኢትዮጵያን እንደ ዴስቲኔሽን ይጠቀማታል። ሶማሊያ፣ ኬንያውያን ደግሞ በኢትዮጵያ አድርገው ወደ ሊቢያ እንደ ማቋረጫም ይጠቀማታል። ሶ የኛ ሀገር ስደተኞች የሚወጡባት ብቻ ሳይሆን ለነዚህም አገልግሎት ትውላለች ማለት ነው። ኢትዮጵያ ውስጥ እንግዲህ ኢንተርናሽናል ስደተኞች ከኢትዮጵያ ወደ ውጭ የሚወጡ ስደተኞች በዋናነት የሚጠቀሙት 3 መስመሮች 3 ላንድ ራውትስ ዘ ፈርስት ሚግሬሽን ራውት የምንለው መውጫ የምንለው ሊድስ ፍሮም ሆርን ኦፍ አፍሪካ ከአፍሪካ ቀንድ ሀገራት ቪያ ሱዳን፣ ቻድ፣ ኢጂፕት፣ ሊቢያ ኤንድ ዘን ሜዲተራኒያን ሲ ቱዋርድ ኢሮፕ ከምስራቅ አፍሪካ አድርገው እንግዲህ በኢትዮጵያ ያደርጉና ሱዳን፣ ግብጽ፣ ሊቢያ ተደርጎ ሜዲተራኒያን ባህርን በማቋረጥ ወደ አውሮፓ የሚደረገው ስደት ነው። ሁለተኛውና ግን ዘ ላርጀስት የምንለው ወደ አረብ ሀገር የሚደረገው ስደት ስፔሻሊ የጅቡቲና የሶማሊያ ወደቦችን በመጠቀም ወደ የመን ኤንድ ዘን ሳውዲ አረቢያ፣ ጆርዳን ምናምን እየተባለ ወደዛ ይኬዳል ማለት ነው። ሰከንድ ራውት ይቅርታ ብዙ አወራሁ መሰለኝ እዚህ ጋር። ሰከንድ ራውት የምንለው ለማንኛውም ከኢትዮጵያ በሶማሊያ ወደ ጅቡቲ የሚደረግ በረራ ነው። እንደዚህ አይነት መስመር ከ60 እስከ 70% የኢትዮጵያ ሚግራንት ይዛል ማለት። ሶስተኛው ከኢትዮጵያ ተደርጎ ወደ ሳውዝ የሚደረገው ስደት ነው። ይሄኛው ስደት ደግሞ በሞያሌ ተደርጎ ታንዛኒያ፣ ኬንያ፣ ታንዛኒያ ወደ ሞዛምቢክ ተደርጎ ሳውዝ አፍሪካ ያሉ እነዚህ 3 ራውቶችን ያዟቸው። የመጨረሻው ግን ቦሌ ኤርፖርት። ቦሌ ኤርፖርትን ያው ከስደተኛ ካለው ስደተኛ አንፃር በተወሰነ መንገድም ቢሆን እንደ መውጫ መንገድም ሆኖ ይውላል ነው። what are the cause of cross border of migration in Ethiopia ካልን እንግዲህ የመጀመሪያው lack of employment፣ ሁለተኛው ደግሞ rural under employment and lack of resource ሪሶርሶች አለመኖር፣ ሌላው ኢትዮጵያን ስደትን እንዲያማትሩ የሚያደርግ ጉዳይ ነው። ሌላው unfavorable political context and የፖለቲካ አለመረጋጋት። በመቀጠል ኢትዮጵያ እንደምታውቁት በጣም ሰፊ ሀገር ነች። 5328 ኪሎ ሜትር ወሰን አላት፣ ቦርደር አለ። ይሄንን ቦርደር ለመቆጣጠር በጣም አስቸጋሪ ነው። ሰዎች እንደፈለጋቸው ይወጣሉ ማለት። አራተኛው ምንድነው? ኤግዚስተንስ ኦፍ ላርጅ ነምበር ኦፍ ሎካል ብሮከርስ ዊዝ ኔትወርክስ ኤክስቴንዲንግ ቱ ዴስቲኔሽን ካንትሪስ ከመዳረሻ ሀገራት ጋር ግንኙነት ያላቸው ህገወጥ ደላሎች። ሎካል ብሮከር ማለት ህገወጥ ደላላ። እነዚህ ደላሎች ብዙ ሰዎችን በማታለል ሰዎች ወደ ውጭ እንዲወጡ ያደርጋሉ። የነዚህ ደላሎች ሮል በጣም ከፍተኛ ሚስ ኢንፎርሜሽን ይሰጣሉ። ሌላው ዲማንድ ሳይድ ፋክተር ነው። ዲማንድ ማለት ፍላጎት ማለት። እነዚህ የአረብ ሀገራትና የአውሮፓ ሀገራት የሰራተኛ ፍላጎት አላቸው። ስፔሻሊ ሎ ፓይንግ የምንላቸው ይሄ የጉልበት ሰራተኛ የቤት ሰራተኛ ፍላጎት ስላላቸው እነሱም ጥብቅ ቁጥጥር ያደርሱ። this is also another reason for Ethiopians to leave their country. ኢንተርናሽናል ሌበር ኦርጋናይዜሽን ወይም ILO የምንለው እንግዲህ ያወጣቸው ኤሪያዎች አሉ። አንድ 5 ኤሪያዎች አሉ። እነዚህን ኤሪያዎች ስፔሲፊክ ቦታዎቹን ባትይዙ እንኳን ዋናዎቹን ለመያዝ ሞክሩ። የመጀመሪያው ዴሲ ኤሪያ የምንለው ነው። ሁለተኛው ሻሸመኔ ኤሪያ፣ ሶስተኛው ደግሞ ጅማ ኤሪያ የምንለው ነው። አራተኛው መቀሌ የትግራይ ኤሪያ፣ አምስተኛው አዘር የምንላቸው አሉ እንደ አሰላ፣ አዳማ ኤንድ ኖርዝ ሸዋ ያሉ አካባቢዎች። እነዚህን በILO የተመዘገቡ ኤሪያዎች ናቸው ማለት ብዙ ሰው የሚሰደድባቸው አካባቢዎች ማለት። ሌላው በዚህ ምዕራፍ የምናየው ነገር ምንድነው? ኤጅ ኤንድ ሴክስ ስትራክቸር ኦፍ ኢትዮጵያን ፖፑሌሽን። ኤጅ ኤንድ ሴክስ ስትራክቸር ስንል የእድሜና የጾታ ስብጥር ማለት። ኤጅ ስትራክቸር ምንድነው? ኤጅ ስትራክቸር ስንል እንግዲህ የእድሜ ማለታችን ነው። ኤጅን እንግዲህ በሁለት ግሩፕ ልንከፍለው እንችላለን። ብሮድ ኤጅ ግሩፕ የምንለው አለ፣ እንደዚሁም ናሮ ኤጅ ግሩፕ የምንለው አለ። ናሮ ኤጅ ግሩፕ ስንል እንግዲህ በየ4 ዓመቱ መከፋፈል ከ0 እስከ 4 ከ5 እስከ 9 ምናምን እያልን ማለት። ይሄ ግን ብዙም ጥቅም ላይ አይውልም። ብዙውን ጊዜ ጂኦግራፊ ላይ ለካልኩሌሽን የምንጠቀመው ብሮድ ኤጅ ግሩፕ የምንለው። ብሮድ ኤጅ ግሩፕ ስንል ወደ 3 ግሩፕ የሰዎችን እድሜ መክፈል። የመጀመሪያው 0 up to 14 የምንለው ይሄ ያንግ ኤጅ የምንለው ነው። 15 up to 64 የምንለው ወርኪንግ ኤጅ የምንለው ነው። and the last one is old age የምንለው እድሜያቸው ከ65 በላይ። ይሄ ብሮድ ኤጅ ግሩፕ ካልኩሌሽን ላይ የምንጠቀመው ነው። ናሮ ኤጅ ግሩፕ ክላሲፊኬሽን ሜቶዱን ከያዛችሁ በቂ። ብሮድ ኤጅ ግሩፕ ግን ካልኩሌሽን ላይ ስለሚመጣ ማወቁ ተገቢ። ዲተርሚናንቱ የመጀመሪያው ዲተርሚናንት ያንግ ቱ ኦልድ ሬሾ ይላል። ያንግ ቱ ኦልድ ሬሾ ማለት እንግዲህ ያንግ ያልነው እድሜያቸው ከ14 ዓመት በታች ያሉት ዲቫይድድ ባይ እድሜያቸው ከ65 በላይ ያሉት ሲባዛ በመቶ አብዝተን የምናገኘው ሬሾ። ኢትዮጵያ ላይ ስናይ እንግዲህ አብዛኛው ሰው ያንግ ሃይ ሞርታሊቲ ሬት አለ። ላይፍ ኤክስፔክታንሲም ቅድም እንዳሳየኋችሁ ከ65 በታች 65 ነው እንግዲህ አቬሬጁ። አብዛኛው ሰው እድሜው እስከ 65 ነው የሚቆየው ማለት። ከዛ በላይ የሚኖሩ ሰዎች በጣም ጥቂት ከመሆናቸው የተነሳ እንግዲህ ያንግ ኤጅ
አለ። ሶ ይሄ ሄቪ ዩዝ ዲፔንደንሲ ሬሾ አለ ማለት ነው። የህፃናት በትልልቅ ሰዎች ላይ በሰራተኛው ሰው ላይ ዲፔንድ የመሆን ፕሮብሌም ካልኩሌሽኑም እንግዲህ በቁጥር ቢሰጣችሁ እንደዛ ነው የሚያሳይ። ሶ ኤጅ ዲፔንደንሲ ሬሾ የምንለው ግን እንዳጠቃላይ የሚነግረን ኤጅ ዲፔንደንሲ ሬሾ ስንል እንግዲህ ነምበር ኦፍ ዲፔንዳንት ፒፕልስ ዲቫይድድ ባይ ነምበር ኦፍ ወርኪንግ ፒፕልስ ታይምስ 100። ዲፔንዳንት ፒፕል የምንላቸው ሁለቱ ግሩፖች ናቸው፣ ችልድረንስ ኤንድ ኦልደር የምንላቸው ማለት ነው። ሶ ችልድረን የምንላቸው እድሜያቸው ከ0 እስከ 14 ሲደመር እድሜያቸው ከ65 በላይ ያሉት ሲካፈል ለወርኪንግ ኤጅ ግሩፕ አድርገን በመቶ አባዝተን የምናገኘው ኤጅ ዲፔንደንሲ ሬሾ ኦር ኤዲአር የምንለው ይሄ ኢትዮጵያ ውስጥ ይሄ በጣም ከፍተኛ ስፔሻሊ ደግሞ ያንግ ኤጅ ዲፔንደንሲ ሬሾ ቅድም የሰራ ነው በጣም ከፍተኛ። ሶ ኦልድ ኤጅ ፖፑሌሽን ዲፔንደንሲ የምንለካበት መንገድ ስፔሲፊካሊ ስሙ ኦልድ ኤጅ ኢንዴክስ ይባላል። ሶ ኦልድ ኤጅ ኢንዴክስ ነምበር ኦፍ ፒፕል ግሬተር ዛን 65 years old divided by number of people at working age times 100 ይሆናል ማለት ነው። ሲምፕል። ሶ ሁለተኛው ሴክስ ሬሾ ነው። ሴክስ ሬሾ ማለት እንግዲህ ሜል ፖፑሌሽን ቱ ፌል ፖፑሌሽን አት ዲፈረንት ኤጅ ግሩፕ ማለት ነው። የሜል እና የፊሜል የተለያዩ ኤጅ ግሩፕ ያለው ምን ይመስላል የሚለውን የሚነግረን ነው። ሶ ፎርሙላው ሜል ዲቫይድድ ባይ ፊሜል ታይምስ 100 ነው ማለት ነው። ሴክስ ሬሾ ኢን ኢትዮጵያ ምን ይመስላል ካልን እንግዲህ ጀነራሊ አርባን ኤሪያ ላይ ሃይ ነምበር ኦፍ ፊሜል አለ፣ ሩራል ኤሪያ ላይ ደግሞ ሎ ነምበር ኦፍ ፊሜል አለ ማለት ነው። ገጠር ላይ ደግሞ ላርጅ ነምበር ኦፍ ሜል አለ፣ ሎ ነምበር ኦፍ ፊሜል አለ። ሃይ ከተባለ ፊሜሎች እንግዲህ ብዙ ጊዜ ወደ ከተማ ለስራ ለቤት ሰራተኝነት ወደ ውጭ ሀገርም ስለሚሄዱ ገጠር ላይ ዝቅተኛ የሆነ የሴቶች ምጣኔ ያለ ማለት ነው። በክልሎች ስናይ እንግዲህ አፋር፣ ሶማሌና ጋምቤላ ሜል ኤክሲድስ ዛን ፊሜልስ፣ አዲስ አበባ ደግሞ ፊሜል ኢዝ ሃየር ዛን ሜልስ። ዊዝ ኤጅ ስናያቸው ደግሞ ያንግ ኤጅ ግሩፕ ላይ ነምበር ኦፍ ሜል ኢዝ ግሬተር ዛን ፊሜል ኤንድ ኢን አዳልት ኤንድ ኦልድ ኤጅ ግሩፕ ላይ ደግሞ ነምበር ኦፍ ሜል ኢዝ ለስ ዛን ፊሜል። ቴክ ኬር ኦፍ። ሶ ፖፑሌሽን ፒራሚድ ዋት ኢዝ ፖፑሌሽን ፒራሚድ? ፖፑሌሽን ፒራሚድ ኢዝ a graphical representation of age and sex composition of a population. So population distribution in ኢትዮጵያ ምን ይመስላል ካልን እንግዲህ uneven ነው። አጠቃላይ ኢትዮጵያ ውስጥ ያለው population distribution uneven is not even. So አንዳንድ ቦታ ላይ ከፍ ይላል፣ አንዳንድ ቦታ ላይ ዝቅ ይላል። ስፔሻሊ በረሃማ አካባቢዎች ላይ ዝቅ ያለው population መጠን አለ። አንዳንድ ቦታ ላይ ደግሞ ለም እና ተስማሚ አየር ንብረት ያለባቸው አካባቢዎች ላይ ከፍ ያለ population. It is uneven. What are the factors ካል ፋክተሮችን በሁለት መከፈል እንችላለን፣ ፊዚካል እና ሂውማን። ፊዚካል የምንላቸው ተፈጥሯዊ ፋክተሮች ናቸው። ሶ እንደ ክላይሜት፣ ድሬኔጅ፣ ቬጂቴሽን፣ ስሎፕ ማለት እንግዲህ ዘቅዛቃማነት የምንለው ማለት። ሂውማን ፋክተር ስንል ግን ሂስቶሪካል ፓተርን ፖፑሌሽን ሙቭድ ማለት ነው። በኢትዮጵያ ውስጥ የተለያየ ታሪክ አለን እንግዲህ እንዲሁም በአሁኑ ወቅትም ኢንዱስትሪዎች ከመስፋፋታቸው የተነሳ ኢንዱስትሪ ራሱ አንዱ ሂውማን ፋክተር ነው። በእነዚህ መሰረት ተደርጎ የሚመጡ ፋክተሮች ይዘሳሉ ሂውማን ፋክተርስ። ሌላው ሜዠርመንት ኦፍ ፖፑሌሽን ዲስትሪቢዩሽን። ሜዠርመንት ኦፍ ፖፑሌሽን ዲስትሪቢዩሽን ሶስት ናቸው። የመጀመሪያው ክሩድ ዴንሲቲ የምንለው ወይም አርትሜቲክ ዴንሲቲ የምንለው። ሶ አርትሜቲክ ዴንሲቲ ምንድነው የሚነግረን? ቶታል ፖፑሌሽን ፎር ቶታል ኤሪያ ማለት ሲምፕል ቶታል ፖፑሌሽን ይሰጣል፣ ቶታል ኤሪያ ይሰጣል። ክሩድ ዴንሲቲ ከተባለ ቶታል ፖፑሌሽን ለቶታል ኤሪያ but it is doesn't show variation of population distribution in a given country. Why? It does not show variation of population in the use of parcel of land. ይሄ parcel of land ማለት አንድ ሰው ምን ያክል መሬት አለው የሚለውን ያሳያል። ምክንያቱም የከተማ ሰው ትንሽ መሬት አለው፣ የገጠር ሰው ደግሞ ሰፊ መሬት አለው። ለዚህ ደግሞ ተመራጮቹ ፊዚዮሎጂካል ዴንሲቲ እና አግሪካልቸራል ዴንሲቲ ናቸው። ክሩድ ዴንሲቲ በኢትዮጵያ ምን ይመስላል ካለን ጋምቤላ፣ ሶማሌና አፋር እንዲሁም ቤንሻንጉል ላይ ሎ ዴንሲቲ አለ። ደቡብና አማራ ሐረሪ ላይ ደግሞ ሃይ ዴንሲቲ አለ ማለት ነው። ሃይ ዴንሲቲ ኤሪያዎች አሉ እዚህ ጋር ዳሞት፣ አለታ ምናምን ይባላሉ፣ ብዙዎች አሉ። ሎ የምንላቸው ደግሞ አሉ እንደ አፋርና ሶማሌ አሉ። በጣም ጥቂት ሰው ግን ሰፊ ኤሪያ ያለባቸው አካባቢዎች ማለት። ፊዚዮሎጂካል ዴንሲቲ ስንል ግን ሬሽዮ ኦፍ ቶታል ፖፑሌሽን ቱ አሬብል ፓርት ኦፍ ዘ ካንትሪ። አሬብል ፓርት ማለት የሚታረሰው መሬት ቶታል ፖፑሌሽን ሲካፈል ለቶታል ኤሪያ ኦፍ አሬብል ላንድ። ኢትዮጵያ has very low physiological density. Very important concept. Ethiopia has very low physiological density. Agricultural rural density ስንል it is a ratio of rural population to cultivated land. አሁን ደግሞ physiological density total population ነበር። agricultural density ግን ስንል rural it exclude urban population. የከተማውን ህዝብ excluded ያደርጉ። It is very precise to determine the number of land for every person የሚለውን ዲተርማይን ለማድረግ በጣም ጠቃሚው ይሄ አግሪካልቸራል ዴንሲቲ የሚለው ነው ማለት። ሌላኛው ፋክተር አፌክቲንግ ፖፑሌሽን ዲስትሪቢዩሽን ኢን ኢትዮጵያ። በኢትዮጵያ እንግዲህ ቅድም እንዳልኳችሁ ፊዚካል እና ሂውማን ፋክተሮች አሉ። እነዚህ ምንን አምጥተዋል? አንኢቭን ፖፑሌሽን ዲስትሪቢዩሽን አምጥተዋል። ኢትዮጵያ ውስጥ አንኢቭን ፖፑሌሽን ዲስትሪቢዩሽን ይመጣል። በዚህ መሰረት እንግዲህ ኦሮሚያ፣ አማራና ሳውዝ በጣም ፖፑሌትድ ሪጅን ናቸው። በአንጻሩ ደግሞ ጋምቤላ እና ሐረር ሊስት ፖፑሌትድ ሪጅን ናቸው። ሐረሪ እንግዲህ በጣም ጥቂት ቦታ ነው ያለው
ጋምቤላ ደግሞ አብዛኛው ቦታ ለበሽታ ተጋላጭ የሚባል ቦታ ሞቃታማ ወባ የሚበክል ስለሆነ ሊስት ፖፑሌትድ ሪጅን ማለት ሀረሪ ያው ኖት ጀስት ዞስ ሁማን ፋክተር ጀስት ፊዚካል ፋክተር ኢትስ ላንድ ኢዝ ቬሪ ስሞል ፊዚካል ፋክተር የምንለው እንግዲህ ሬንፎል ቴምፕሬቸር ኤንድ ቬጂቴሽን ኦልሶ ላንድ ስሎፕ ሶይል ምናምን የሚላቸው ሁማን ፋክተር የምንላቸው ደግሞ ሂስቶሪካል እና ኢኮኖሚክ ጋር ሪሌትድ ይሆናል። ሂስቶሪካል ላይ እንግዲህ ኢትዮጵያ ውስጥ 4 አይነት ኢቨንቶች አሉ እንግዲህ በኢትዮጵያ ታሪክ። የመጀመሪያው ዲክላይን ኦፍ አክሱማይት ዳይናስቲ የአክሱም ስርወ መንግስት መውደቅ፣ ከዛ በኋላ ሴንትራል ሃይላንድ ኪንግደም የምንለው ወይም የሰለሞናዊ ስርወ መንግስት የምንለው ስታብሊሽድ ተደረገ። እነዚህ ፖፑሌሽን ላይ ለውጥ የሚያመጡ 2 ሙቭመንቶች ኦከር አደረጉ ማለት። እነዚህ 2 ሙቭመንቶች ብዙ ጊዜ ፈተና ላይ ይመጣል። የመጀመሪያው ሙቭመንት ምንድነው? ዘ ኦሮሞን ፖፑሌሽን ሙቭመንት የምንለው ነው። የኦሮሞ ህዝቦች ወደ ሰሜን አቅጣጫ ያደረጉት የፖፑሌሽን ሙቭመንት ነው። ሁለተኛው ደግሞ ከዛ ቀጥሎ ይመጣል የአማራ፣ አገው፣ ጉራጌ እነዚህ የሶስቱ ብሔሮች ከሰሜን ወደ ደቡብ ያደረጉት ሙቭመንት ነው። ይህ ሙቭመንት እንግዲህ አሁን ላይ ኢትዮጵያ ያላትን የብሔር ስብጥር እንድትይዝ አድርጓታል። እነዚህ 2ቱ የፖፑሌሽን ሙቭመንቶች በጣም ጠቃሚና አሁን ላይ ያለውን የኢትዮጵያ ፖፑሌሽን ዲስትሪቢዩሽን እንዲኖር ያደረጉ ነው። ኢኮኖሚክ አክቲቪቲ ስንል ግን እንግዲህ ይሄ ከፓስቶራል ሄርዲንግ ካልቲቬትድ ላንድ ከዲቨሎፕመንት ኦፍ ኮመርሻል ፋር ኤክስፓንሽን ኦፍ አርባን ኤሪያ ኢንዱስትሪ ግሮዝ ትራንስፖርቴሽን ራውት ጋር የተገናኙ ናቸው ማለት ነው። ሁማን ፋክተር እና እንግዲህ ፊዚካል ፋክተሩን እንግዲህ እናንተ መለየት በጣም ቀላል ነው። ሌላውና በዚህ ምዕራፍ የምናየው የመጨረሻው ፓርት ሶሾ ካልቸራል አስፔክት ኦፍ ኢትዮጵያ ፖፑሌሽን። ኢትዮጵያ ፖፑሌሽን ከሶሾ ካልቸራል ከማህበራዊና ባህላዊ አንጻር እንዴት ይታያል? ኤጁኬሽን ነው የመጀመሪያው። ኤጁኬሽን ላይ እንግዲህ ኢትዮጵያ ውስጥ ሃይ ሊትሬሲ ሬት ያለበት ሀገር ነው። ይህ የሆነው እንግዲህ ጀስት ቬሪ ሎ ኢንፍራስትራክቸርስ ላይ ስኩል ሮድ ኤንድ ኦልሶ ስኪልድ ሁማን ፓወር በጣም ሎ ከመሆኑ የተነሳ ኢትዮጵያ ውስጥ በጣም ዝቅተኛ የተማሪ ሰው ኃይል ያለው ስፔሻሊ ኢን ሩራል ኤሪያ ላይ በጣም ዝቅተኛ የተማሪ ሰው ብዛት አለ። ከተማ ላይ ደግሞ የተሻለ የተማሪ ሰው ብዛት ስፔሻሊ ሴቶች ደግሞ ገጠር ላይ ሎ አክሰስ አለ ፎር ኤጁኬሽን። ከተማ ላይ ደግሞ ኦልሞስት ኢትስ ኖርማል። ሄልዝ ላይ ስንመጣም ተመሳሳይ። ሄልዝ ላይ ኢትዮጵያ ሄልዝ እንግዲህ ትኩረት የሚያደርገው ፕሪቬንቴብል ኤንድ ኮሚኒኬብል ዲዚዝ ኤንድ ኦልሶ ኒውትሪሽናል ዲስኦርደርስ። እነዚህ ላይ ፕሪቬንቴብል ስንል ሊወገዱ የሚችሉ ኮሚኒኬብል ስንል ተላላፊ በሽታዎች ማለት ነው። ኒውትሪሽናል ዲስኦርደርስ ስንል እንግዲህ ምግብ ነክ የሆኑ በሽታዎች ማለት ነው። ሌላኛው some root cause of poor health status. The first one is lack of access to clean water. ኢትዮጵያ ውስጥ እንደምታውቁት የንጹህ ውሃ አቅርቦት በጣም ሎ this leads to this። ሁለተኛው lack of adequate nutrition። ሶስተኛው ደግሞ lack of health service ቀድም ያልኳችሁ። ሌላው እዚህ ምዕራፍ ላይ በጣም ጠቃሚውና ብዙ ፈተና የሚወጣበት ላንጉዌጅ ፋሚሊ። ኢትዮጵያ ውስጥ ያሉ 4 ላንጉዌጅ ፋሚሊዎች አሉ። በእነዚህ ውስጥ ደግሞ 80 የተለያዩ ቋንቋዎች እነሱን ዋናዎቹን ማወቅ እንግዲህ በኩሺቲክ ስር የመጀመሪያው ሱፐር ፋሚሊ አፍሮኤሺያቲክ ነው። ሁለተኛው ሱፐር ፋሚሊ ኒሎ ሳሃራ ነው። አፍሮኤሺያቲክ በ3 ይከፈላል። የመጀመሪያው ኩሺቲክ፣ ሁለተኛው ደግሞ ኒሎ ሳሃራ ነው። ኩሺቲክ ውስጥ የመጀመሪያው አፍሮኤሺያቲክ፣ ሁለተኛው ኒሎ ሳሃራ ነው። አፍሮኤሺያቲክ ውስጥ የመጀመሪያው ግሩፕ ኩሺቲክ የምንለው ኩሺቲክ የምንለው ውስጥ የሚካተቱት እንደ ኦሮምኛ፣ ሶማሊኛ፣ ሲዳምኛ፣ አፋርኛ፣ ከምባተኛ፣ ሀዲያኛ፣ አላባኛ፣ ጌዲዮኛና አዘርስ። እነዚህ ኦሮምኛ እንግዲህ እንደምታውቁ በኢትዮጵያ ውስጥ በጣም በሰፊው የሚነገር ነው። ሶማሊኛ ኔክስቶ አማርኛ የሚቋሱ ዋይደስት ከቨሬጅ ያላቸው ማለት ነው። በዚህ የተነሳ ኢትዮጵያ ውስጥ ዋይደስት ከቨሬጅ ያላቸው። ሁለተኛው ሴሜቲክ የምንለው ደግሞ አማርኛ፣ ትግርኛ፣ ጉራጌኛ፣ ስልጥኛ፣ አደርኛ፣ አርጎብኛ። እነዚህ ደግሞ ከኩሺቲክ በመቀጠል ሴሜቲክ ላይ ከኩሺቲክ በመቀጠል ብዙ ተናጋሪ ያላቸው የቋንቋ ፋሚሊ ናቸው። ሶስተኛው ኦሞቲክ ነው። ኦሞቲክ ወላይትኛ፣ ጋሞኛ፣ ኩሉኛ፣ ከፊኛ እና ኮንታኝ ነው። በደቡብ ምዕራብ አካባቢ ያሉ ኢትዮጵያ ህዝቦች የሚናገሯቸው ቋንቋዎች የያዘ። ስለዚህ እዚህ ጋር ያሉ ዋናዎቹን ያዟቸው። ስፔሻሊ አማርኛ፣ ኦሮምኛ፣ ጉራጌኛ፣ ወላይትኛ፣ ጋሞኛ ምናምን የሚባሉት ነገሮች የትኛው ፋሚሊ ይገኛሉ የሚለው ፈተና ላይ ሊመጣ ስለሚችል ብትይዟቸው በጣም ጥሩ። ኒሎ ሳሃራን የምንለው ክላሲፊኬሽን የለውም። ጀስት በሱ ስር ብቻ ነው የሚጠቅሰው። ኩናሚኛ፣ ቤጃኛ፣ ጉምዝኛ፣ ሟአኛ፣ ቋሚኛ፣ ኑሪኛ፣ አኝዋክ የሚባሉ አሉ። እንደዚሁም ዌስተርን ሎላንድ ላይ የሚነገሩ ወደ ሱዳን አካባቢ የሚነገሩ እንደ በርታ ምናምን ያሉ ቋንቋዎችም አሉ። ስፔሻሊ አንዋርኛና አኝዋክ የሚባሉት በጣም ጠቃሚ። አኝዋክና መዠንገር ቋሚኛ ይመስለኛል የሚነገሩ እነሱ ላይም ቴክ ኬር። ሴትልመንት ታይፕስ ኤንድ ፓተርን ኢን ኢትዮጵያ ምን ይመስላል የሚለውን እነሱ ሩራል ሴትልመንት የምንለው እንግዲህ ኢትዮጵያ ውስጥ 2 አይነት አለ። ሩራል ሴትል ፐርማነንት እና ሞባይል ቴምፖራሪ የሚለው ማለት ነው። ቴምፖራሪ የምንለው ምንድነው? ስፔሻሊ አፋር ኤንድ ሶማሌ ሪጅን ላይ የሚዘወተር አንድ ቦታ ይኖራሉ። ዜን እዛ አካባቢ ያለው የግጦሽ ሳር ሲያልቅ ያንን ቦታ ለቀው ወደ ሌላ ቦታ የመሄድ። ስለዚህ there is no permanent home ቋሚ የሆነ ሆም የላቸው። ፐርማነንት ሴትልመንት ስንል ግን ፐርማነንት የሆነ
የሆነ ሆም አላቸው። ስፔሻሊ የትግራይ፣ አማራ፣ ኦሮሚያ ያደጉ የሚባሉ ክልሎች ላይ ያሉ አካባቢዎች የሚተገበረው ያኗኗር ዘይቤ ነው ማለት ነው። እዚህ አካባቢ ክሮፕ ካልቲቬሽን ኢዝ ኮመን በት ቅድም ያየኑ ቴምፖራሪ ሴትልመንት ላይ አብዛኛውን ጊዜ የሚተገበረው የግብርና አይነት ሊቭስቶክ እና ጀስት ፓስቶራል ከፊል አርብቶ አደርና አርብቶ አደር ነው ኢኮኖሚክ ፕራክቲስ ነው ማለት ነው። ፐርማነንትን እንደገና ወደ ሁለት ይከፍሉታል፣ ስካተርድ እና ክለስተር። ስካተርድ ማለት ዲፊውዝ የሆነ ወይ ዲስፐርስ የሆነ በጣም የተራራቀ አሰፋፈር ማለት ነው። ክለስተርድ ወይ ኒኩሌትድ የምንለው ደግሞ በጣም የተጠጋጋ የህዝብ አሰፋፈር ማለት ነው። አርባን ሴትልመንት እና አርባናይዜሽን ኢትዮጵያ ስንመጣ እንግዲህ ኢትዮጵያ ውስጥ አርባናይዜሽን ብዙም የተለመደ አይደለም። 20% ነው። አሁን ኦልሞስት ወደ 30 የተጠጋ ይመስለኛል። ሶ አርባናይዜሽን ምንድነው? መጀመሪያ ካልን ኢትስ ኤ ፕሮሰስ ኦፍ ሶሳይቲ ቼንጅ ኦር ትራንስፎርሜሽን ፍሮም ቢንግ ሩራል ኢኮኖሚ ካልቸር ኤንድ ላይፍ ስታይል ቱ ቢንግ ኦፍ አርባን ከገጠሬነት ባህል ኢኮኖሚ አስተሳሰብ ወጥቶ ወደ አርባን የመቀየር ሂደት። ሶ ከተሜነት ለመባል እንግዲህ ክራይቴሪያዎች አሉ። እነዚህ 4 ክራይቴሪያዎች ኢዝ ቬሪ ኢምፖርታንት። የመጀመሪያው ክራይቴሪያ ምንድነው? ሚኒመም ኦፍ 2000 ፒፕልስ። አንድ ከተማ ለመባል በትንሹ 2000 ህዝብ ያስፈልጋል። ሁለተኛው 2/3 ኦፍ ዘ ፖፑሌሽን ኢንጀጅድ ኢን ነን አግሪካልቸራል ፕራክቲስ ከግብርና ውጪ የሆነ መሆን አለበት። ይሄ 2/3 ህዝብ ከግብርና ውጪ በሆነ የገቢ መተዳደሪያ ሊኖር። ሶስተኛው ቻርተርድ ሙኒሲፓሊቲ ማለት እንግዲህ ማዘጋጃ እንግዲህ ህጋዊ የሆነ ማዘጋጃም ያስፈልጋል። መጨረሻው ዘ ፕሬዘንስ ኦፍ ሶሻል ሰርቪስ ኤንድ አሜኒቲስ ይሄ ሶሻል ሰርቪሶችን ታማኒነት ይሄ ሆቴሎች፣ መዝናኛዎች፣ መንገዶች ሊኖሩ ይገባል ማለት ነው። እነዚህ ክራይቴሪያ ቱ ክላሲፋይ አስ አርባን አዘርዋይስ ምንም እንኳን ከ2000 ህዝብ በላይ ቢኖረው ቀሪዎቹን ካላሟላ ከተማ ሊባል አይችልም ማለት ነው። ኢትዮጵያ ውስጥ ከተሞች በ3 ይከፈላሉ። የመጀመሪያው በአዲስ አበባ ስር የሚካተቱ ናቸው። ሁለተኛው ደግሞ ሰከንድ ሲቲ ክላስተር የምንላቸው ነው። ሶስተኛው ሰርድ ታዳጊ የሚባሉ ከተሞች ማለት ነው። የመጀመሪያው በአዲስ አበባ ሜትሮፖሊታን ክላስተር ውስጥ የሚካተቱት አዲስ አበባና በአዲስ አበባ ዙሪያ ያሉ ከተሞች እንደነ ደብረ ዘይት፣ ቢሾፍቱ፣ አዳማ፣ ሰበታ ምናምን ያሉ ከተሞች አዲስ አበባ ሜትሮፖሊታን ክላስተር ይባላል። ሁለተኛው ክላሲፊኬሽን ሰከንደሪ ሲቲ ክላስተር የምንላቸው። ሰከንደሪ ሲቲ ክላስተር እንግዲህ ወደ 6 የሚደርሱ አሉ። የመጀመሪያው ሌክ ጣና አርባን ክላስተር የምንለው ነው። በዚህ ስር ባህር ዳር፣ ጎንደር፣ ደብረ ታቦር፣ ደብረ ማርቆስ አሉ። ሁለተኛው ሳውዝ ሪፍት ቫሊ አርባን ክለስተር የምንለው ሐዋሳ፣ ሻሸመኔ፣ ዲላ፣ ሶዶ፣ አርባ ምንጭ። ይሄ ደግሞ የደቡብ ከተሞችን ያካተተ ማለት። የመጀመሪያው ላክ ጣና የምንለው የአማራ ክልል ያሉት ስፔሻሊ ሰሜን ምዕራብ አማራ አካባቢን የያዘ ማለት። ሶስተኛው ኢስተርን አርባን ክላስተር የምንለው ደግሞ ድሬና ሐረር፣ ጅጅጋን የያዘው ማለት ነው። አራተኛው መቀሌ አርባን ክላስተር የምንለው ደግሞ ትግራይ ክልል ያሉትን ትልልቅ ከተሞች የሚያቅፍ ነው። መቀሌ፣ አዲግራት፣ ሽራና አክሱም። አምስተኛው ደሴ ኮምቦልቻ የምንለው ደሴና ኮምቦልቻን፣ ሐይቅን እዛ አካባቢ ያሉ ከተሞችን የያዘ። ስድስተኛው ጅማ የምንለው ነው። ጅማ፣ አጋሮ፣ ሚዛን፣ ቲፒ እና ጋምቤላን የያዘ የደቡብ ምዕራብ ኢትዮጵያ ከተሞችን ያካተተ ክላስተር። ቴሪሸሪ አርባን ክላስተር የምንላቸው እንግዲህ 3 ናቸው። የመጀመሪያው ነቀምቲ የምንለው ወለጋ አካባቢ ያሉትን ከተሞች የሚይዝ። እነዚህ ወለጋ አካባቢ ያሉ ከተሞች ነቀምቲ ራሱ፣ ደምቢዶሎ፣ ጊምቢ፣ መቱ፣ አሶሳ ቤንሻንጉል ጉሙዝ ነው፣ ግን በዛው መስመር ስለሆነ በዚህ ነው የሚካተቱ። ጎዴ ቀብሪ ዳህር የምንለው ሲቲ ኔትወርክ አለ። እሱም ትንንሽ ከተሞችን ያቀፈ ጎዴና ቀብሪ ዳህር ሶማሌ ክልል ያሉት ማለት ነው። ሌላው ሰመራ፣ ሚሌ፣ አሳይታ የምንለው የአፋር ክልል ከተሞችን የያዘ ነው። 3ቱ የአፋር ክልል ከተሞችን ሰመራ፣ ሚሌ፣ አሳይታን የያዘ ማለት ነው። ግሮዝ ሬት ኦፍ አርባን ሴንተር ኢን ኢትዮጵያ ምን ይመስላል? ግሮዝ ሬታቸው ምን ይመስላል የሚለውን እንይስ። በግሮዝ ሬታቸው እንግዲህ በ3 እንከፍላቸዋል። በ3 ስንከፍል ግን ዲፔንድ የምናደርገው ሬት ኦፍ ናቹራል ኢንክሪዝ ሬት ኦፍ ናቹራል ኢንክሪዝ እንግዲህ ከጠቅላላው ከሀገሪቱ ናቹራል ኢንክሪዝ ጋር ምን ይመስላል የሚለውን እያስተያየን እንከፍላቸዋለን ማለት ነው። ለምሳሌ ዲክላይኒንግ ታውን የምንላቸው እንግዲህ ሬት ኦፍ ናቹራል ኢንክሪዛቸው ከሀገሪቱ ሬት ኦፍ ናቹራል ኢንክሪዝ ጋር በታች ነው ማለት ነው። ወይም ሚግሬሽኑ ከከተማ የሚለቁ ሰዎች ሚግሬሽን ከሬት ኦፍ ናቹራል ኢንክሪዝ የበለጠ ከሆነ ይሄኛውም ሌላኛው መስፈርት ነው። እነዚህ ከተሞች እነማን ናቸው ካልን አክሱም፣ ጎባና ማይጨው። ሌላዎቹ ስሎ ግሮዊንግ ታውን የምንላቸው ግሮ አት ሬት ዊች ሌስ ዛን ዘ ሬት ኦፍ ናቹራል ኢንክሪዝ ከሀገሪቱ ሬት ኦፍ ናቹራል ኢንክሪዝ በታች ያለ የራሳቸው ናቹራል ኢንክሪዝ ከሀገሪቱ በታች ከሆነ ስሎ ግሮዊንግ እንላቸዋለን ማለት ነው። እነዚህ ደግሞ ሆለታ፣ ሐረር፣ ጎሬ ስሎ ግሮዊንግ ካንት ሲቲ የምንላቸው ናቸው። መጨረሻዎቹ ፋስት ግሮዊንግ ታውን የምንላቸው እነዚህ ደግሞ በጣም ፈጣን እድገት ያላቸው ዜር ሬት ኦፍ ናቹራል ኢንክሪዝ ቢዮንድ ዘ ቶታል ካንትሪስ ሬት ኦፍ ናቹራል ኢንክሪዝ